ክፈተው። ማርቲ ምንድን ነው? ምን እንደሆነ እኔም አላየሁት። ክፈተውና አበሩና ቆይ እንደምታስጨንቂ ማርቲ፣ ለምን አንቺ አከፍችውም? ክፈችው ይሻላል። አዎ ጥሩ። ሌላ ሴትን አቅፈህ ስለመተኛት በሀሳብህ አልመህ ታውቃለህ ወይ ነው ያልኩ። ቆይ እስኪ እኔ ልጠይቅሽ፣ ሌላ ወንድ አቅፎ ስለመተኛት በአእምሮሽ ለሰከንድ እንኳን አስበሽ ታውቂያለሽ? በጭራሽ ለደቂቃ አስቤ አላውቅም። እኔም አስቤ አላውቅም። በጤነኛ አእምሮዬ ከአንቺ ውጭ ሌላ ሴት አስቤ አላውቅም። ቀን አይመሽም። የዛሬው ማየ ከበደ ነው። ውድ ቤተሰቦቻችን እንግዲህ አቶ ደረጀ ሲጨነቀበት የነበረው ዛሬ ጉዱን እንግዲህ ሊረከብ ተዘጋጅቷል። ወይዘሮ ማርታም እንግዲህ ይሄን ነገር ማጣራት አለብኝ ማወቅ አለብኝ፣ እንዴ ቀላልማ ይሄን ነገር እንዴት ተዋለው በማለት የመጨረሻ እንግዲህ ውሳኔዋ ወስና የተነስታ ነበረ። በተነሳችሁ መሰረት እንግዲህ ዛሬ ሁሉንም ነገር በእጇ አድርጋለች። ሄዳ ዲኤንኤውን ማስመርመራ ዲኤንኤውን ውጤት ይዛለች ማለት ነው። የዲኤንኤ ውጤት እንግዲህ እንደሚታወቀው የዳጣና የሰላም የዲኤንኤ ውጤት ነው። አቶ ደረጀ ደግሞ የመሰለው የዳጣና የሱ ነው የመሰለው። ወይዘሮ ማርታ ደረጀና ዳጣ አባትና ልጅ ናቸው ሊሆኑ ይሆን እንዴ ብላ ጭራሽ አላሰበችም። ለመሰላችሁ እንግዲህ በፊት እንደው የምታውቁት አብጌል ደረጀ አቶ ደረጀና ዳጣን ዲኤንኤ ያስመርምራቸው ነበር። እንግዲህ በዛ ማስመርመርቻቸው መሰረት ውጤቱ ፌል አድርጎ ነበር፣ ወይም ደግሞ ትክክል አልነበረም፣ 0% ነበር የሚለውና እንግዲህ ያንንም ውጤቱን እንግዲህ አብጌል አምጥታ ለወይዘሮ ማርታ ሰጠቻት። ያው ውጤቱም ሲከፈት 0% ነውና ወይዘሮ ማርታ ራሱ በቃ ከዚህ ሄጅልኝ ምናምን ብላ ልጇን ተቆጥታ ነው እንደምታውቁት እንትን ያለችው የአባረረቻት። ከዛን ጀምሮ እንግዲህ አሁን ተደጋጋሚ እንትን ጥያቄና እንትኖችን ታቀርባለች አብጌል ማለት ነው። ምንድነው የምትለው? አባዬና ዳጣ ምናልባት አባትና ልጅ ቢሆኑ ትላለችና ወይዘሮ ማርታ እንዴ ዲኤንኤ ማስመርመርሽን ትረሻዋለሽ እንዴ ትዘነጊያለሽ ልበል ስትል እንግዲህ አሁንም ተደጋጋሚ አብጌል አሁንም አባዬና ዳጣ አባትና ልጅ ናቸው ማየ እንደው ዳጣማ ያባዬ ልጁ ናት እያለች እንግዲህ አሁን ድረስ ጥያቄ ታቀርባለችና ወይዘሮ ማርታ እንግዲህ እንዴ ዲኤንኤውን ታዲያ ምን እንበለው ስትላት እንግዲህ አይ ዶክተሮች ተሳስተውስ ቢሆን ግዴታ ያ ነገር ዲግላቸክ መደረግ አለበት እያለች ነው እንግዲህ ነገርዮሹን እያጠነዘዘችው እያጦዘችው የምትገኝ ማለት ነው። ቤተሰቦቻችን እንግዲህ አሁን ግን ወይዘሮ ማርታ ለሁሉም ነገር ያስመረመረችው የዲኤንኤ ውጤት የዳጣና የሰላም ነው። ግን ወይዘሮ ማርታ ደረጀና እሷ በጣም የሚተማመኑ ባልና ሚስት ከመሆናቸው የተነሳ ወይም ደግሞ እንግዲህ በጣም የሚዋደዱ በቃ ምንም አይነት በመካከላቸው ክፍተት የሌለ በጣም ትዳራቸው ላይ ጥብቅ ልጆቻቸው ላይ ቤታቸው ላይ በቃ በፍቅር የተመላ ትዳር ይሄን ያክል የመጡት ጉዞ ህይወታቸው መልካም ስለሆነ ይሄን ያክል እንግዲህ ወይዘሮ ማርታ ምንም አይነት ነገር ሊፈጠር ይችላል ብላ በጭራሽ ምንም አይነት ነገር ጥርጣሬም ሆነ ሀሳብም ገብቷት አያውቅም። በጭራሽም አስበውም ማሰብም አትፈልግም። በዚህ አጋጣሚ ላይ እንደዚህ ሆና እያለች እንግዲህ አቶ ደረጀ ይሄን ነገር እንደዋሻት ያወቀችው እንግዲህ በባለፈው ሲሳይ ግን ማን ነው ይሄ ማላቀው ሲሳይ የሚባል ያንተ ጓደኛ ከየት የመጣ ነው ከመጀመሩስ የተጀመረ ነው እያለ ነበር የጠየቀችው አቶ ደረጀና ደረጀ እንግዲህ እዛ ቦታ ላይ መልስ ለመስጠት በጣም ተቸግሮ ነበረ። ማለት ይሄ ነው ብሎ ለመናገር በጣም ነበር የተቸገረውና በዛ አጋጣሚ በቃ ከደሬ ዋሽታኛል አይደል ዳጣ የጓደኛ ልጅ አይደለችም አይደል በቃ ንገረኝ እውነቱን ስትለው ነበርና እንግዲህ ከዛ የዳርጀ የዛን ሰዓት የሚለው ነገር ሲጠፋበት እንግዲህ አንገቱን ነው ወደታች ደፋው። የዛን ሰዓት እንግዲህ ወይዘሮ ማርታ በቃ ደረጀ እንደዋሻትና የሆነ የተዋሽ አካል እንዳለ ወይም ደግሞ የሆነ የተፈጠረ ስህተት ነገር እንዳለ ገባት ማለት ነው ቤተሰቦቻችን። ከዛም ቀጥሎ እንግዲህ ወይዘሮ ማርታ ይሄው እስካሁን ድረስ በአእምሮዋ እንግዲህ ብዙ ሀሳቦች ይወጣሉ ይወርዳሉ፣ ብዙ ነገሮች ከፍ ዝቅ ይላሉ፣ ብዙ ነገሮች እንግዲህ እየረበሻት ነው የሚገኘው። ከዚህ መካከል እንግዲህ የዛን ሰዓት በቃ ዋሽቶኛል የሚለው ነገር በጣም በአእምሮዋ ተደጋጋሚ እየመጣባት ነው። አዎ ዋሽቷታል፣ ግን የዋሽባት የራሱ ምክንያት አለው ማለት
እንግዲህ አንዳንዴ አንድ ስህተት ሲሰራ ስህተቱን በሰዓቱ ማረም ካልቻል ወይም ደግሞ የሚፈጠረውን ነገር በቃ ለመቀበል ኃላፊነት ለመውሰድ በቃ ለተፈጠረው ችግር ሁሉ ኃላፊነት ወይም ደግሞ ሪስክ ለመውሰድ ዝግጁዎች መሆን አለብን። ገባችሁ ጋይስ? እንደዛ ዝግጁ መሆን ካልቻልን በጣም አደጋ አለው፣ በጣም ከባድ ነው የሚሆነው። ስለዚህ ያን ነገር ለመቀበል ዝግጁ መሆን አለብን ለእያንዳንዱ ነገር ማለት ነው። ውድ ቤተሰቦቻችን እንግዲህ ያው ወይዘሮ ማርታም እሱን ነገር ነው እንግዲህ እዚህ የገጠማት ለምን እንዴት ከየት የሚለው ነገር በቃ ማለት አንዳንዴ የሆነ የምትጠራጠሩ የሆነ ነገር ቢያደርግ አንደኛ ልባችሁ አይጎዳም፣ አይሰበርም፣ በዛ ላይ አታዝኑም፣ በዛ ላይ ነገሩን በጣም አካብዳችሁ አታውትም። ገባችሁ አይደል? ግን እንደዚህ አይነት በታማኝነት ራሳችሁን አሳልፋችሁ የሰጣችሁት ሰው በፍቅር በቃ መላ ህይወታችሁን አብሯችሁ ምንም አይነት ነገር በመካከላችሁ ቁርሾ ሳይኖር ብዙ ርቤ ዘመናት የተጓዘ ሰው የሆነ ታይም ላይ እንትን ሲያደርጋችሁ በጣም ነው የምታዝኑት፣ በጣም ነው የምትሰበሩት። በጣምም ከባድ ነው እንደዛ አይነት ነገር ማለት ነው ቤተሰቦቻችን። በዚህ እንግዲህ እንደዛ ሆኖ ነው ወይዘሮ ማርታም አሁን ላይ እንግዲህ ራሷን በጣም እየተጠራጠረችው በቃ በጣም እንትን እያለችው አሁን ላይ እንግዲህ ይሄው ዲኤንኤውን አስመርምራ መጣለች። እንግዲህ ና ሀገራችን ዘግተን እኔና አንዳንድ የምናየው ብላ እንግዲህ በሩ ዘግተው እንግዲህ ዲኤንኤውን ወረቀት እሷን ብቻዋን አላየችውም። እንግዲህ ፖስታው ተከፍቷል። እንግዲህ የፖስታ ወረቀት ምን ሊሆን ይችላል? እንግዲህ ክፍት አድርገዋለች። ክፈታው አንተ ስትለው እንግዲህ አቶ ደረጃ አልቻለም። በቃ ለምንም ታስጨንቂኝ፣ በቃ ፈችው ራስሽ ክፈችው ነው ያላት። እሷም እንግዲህ ኦኬ ችግር የለውም ካልክ ምን ገዶኝ በማለት እንግዲህ ጧጧ አድርጋ ብትን ነው ያደረገችው። ተቀላችሁ ዙር ማርታ እንግዲህ በቃ ነገሮችን እንትን ለማለት ብዙ ነገር ደረጃም እንዳይጨነቅ በቃ ነገሮችን የትግስቷ በጣም ከባድ ነው። እንደዛ ደግሞ ታጋሽና አስተዋይ ሰው ወይም ደግሞ ነገሮችን በጥንቃቄ የሚያይ ሰው መጨረሻ ላይ የሆነ እንትን ካደረገ በጣም ከባድ ነው። እንግዲህ ወይዘሮ ማርታም ይሄን ያክል ታግሳ በመጨረሻ አሁን ላይ የተቀበለችው ነገር በጣም ከባድ ነው ማለት ቤተሰቦቻችን። እንግዲህ ዛሬው ቪዲዮ ይመስል ነበር። ቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦቼ። ሰብስክራይብ ለማድረግ አይረሳ፣ ላይክ አድርጉልኝ። መልካም ጊዜ በያላችሁበት። እንግዲህ ያው ዳጣም በጭንቀት ውስጥ ነው የምትገኘው። ያው የአባቷ የደረጀ ጉዳይ በጣም አሳሳቢ ሆኖባታል። ምክንያቱም ምን ፊቱ ላይ ምን ይሆን ወይዘሮ ማርታ ምን ትለ ይሆን ምን ይፈጠር ይሆን የሚለው ነገር በጣም ከአእምሮ በላይ ሆኖባታል ማለት ነው ቤተሰቦቻችን። በቃ ከሚባለው በላይ በቃ እንደዚህ ምላችሁ ከአእምሮ በላይ ነው። ያው ዳጣም እንግዲህ ምን ሊሆን ይሆን እያለች በጭንቀት ላይ ነው የምትገኘው። ያው እንግዲህ ዳጣ እየጠበቀች ያለችው አባትና ልጅ እንደሆኑ የምታውቅበት ሰዓት ነው ብላ ነው። ግን አቶ ደረጀ እሱ አይደለም ወይዘሮ ማርታ ምክንያቱም እንትን ያለችው የአባትና የልጅ ሳይሆን የእናትና ልጅነታቸውን ነው። በዚህ አጋጣሚ እንግዲህ ዳጣ እናቷ የምታውቅበት ሰዓት ደርሷል ማለት ነው ቤተሰቦቻችን። በቀጣይ እንገናኝ። ባይ ባይ።